ሰውኮ ይህንን ጨለማ ያያል። ይሄን በደንብ ይዩት እስቲ። ይህንን ድቅድቅ ጨለማ ያያል በጌታ። እስቲ ይህን ቪዲዮ ይዩት። ኢሳይያስ 43 ከቁጥር 2 በስሜ ጠርቼሃለሁ አንተ የኔ ነህ ያለው ቃል አለ። እንዳታሳልፈው፣ እግዚአብሔርን እንዳታሳልፍ። ሀብት የሆነ ቃል አለ እኮ። እምነት ጎድሎብን ተቸገርን። በእውነት በእምነት ጠይቁ፣ ሁሉም የእግዚአብሔር ቃል በአንተ ይሰራል። እውነት እናት ትረሳት ትሆናለች። አልረሳም ጌታ አያቸው አይደል? ማዘር ወንጌልን ሲሰብኩ በጌታ ለነዚህ አይነት ሰዎች በጌታ ሰፖርት ማድረግ አለብን፣ መደገፍ አለብን። አንተ ግን ጴንጤ ከሆንክ ነው ይሄን ቪዲዮ የምታዳምጣኝ። ለዛኛው ቪዲዮ የተደረገው ሼርና ኮፒ ሊንክ ብታይ አንገትን ትደፋለህ። እኔ ጴንጤ አይደለሁም ትላለህ። እኚህ ሴት እናታችን አያታችን አይሆኑም ይሆናሉ። ጌታን ወንጌል ይሰብካሉ። እናንተዬ ወንጌል ያውም የመጽሐፍ ቅዱስን ጥቅስ ጠቅሰው ወንጌልን ሲሰብኩ ካልተገረምክ አንተ ጴንጤም አይደለህም፣ ያለፈውም የዘመኑን ጴንጤ አይደለም። አንተ ከሁለቱም ነፃ ነህ። ጌታን ምስክሬ ነው ምልክ። ይሄ ነገር ስናገር ምናልባት ልትናደዱ ትችላላችሁ፣ ግን ምንም ማድረግ አልችልም። ትክክለኛ ጴንጤ የሆነ ሰው ግን ይህን ቪዲዮ በደንብ ይስማ። አንድ ሐሳብ አለ ከመናገሬ በፊት በደንብ ጫን አድርጉት እስከ መጨረሻ የሚመጣ ሴንድ አለ። አጥፉልኝ። እሱን ካጠፋችሁ በኋላ አንድ ነገር እንድታደርጉ ብቻ ነው ማስቸግራችሁ በጌታ። አዶናይ የሰጠው ቻሌንጅ አለ። ግን ይሄ ቻሌንጅ ለራሴ ሳይሆን ለእንደዚህ አይነት ወንጌል ለሚሰብኩ እናቶች፣ ታላላቆች፣ ታናናሾቻችን እንድናግዝ እነሱን ሰፖርት ለማድረግ ይሄኛው ለምሳሌ ሻዶ ባትሪ ይለያል ብለው ቪዲዮ ለሰሩ 14 ሰዎች 2 ሚሊዮን ብር ልሸልም ነው። ይህንንም ደግሞ እንድናሸንፍ ማድረግ ያለብን አንድ ነገር ብቻ ነው በጌታ። እነዚህ ወንጌል ለሚሰብኩ ሰዎች ብናግዝ ምን ይመስላችኋል? በቃ ጴንጤ ከሆናችሁ ተባበሩኝ በጌታ። ከጎኔ እንድትቆሙ ፈልጋለሁኝ። ወንጌልን ከኔ ጋር አብራችሁ እንድትሰሩ ፈልጋለሁኝ። በቃ አሁን ለወንጌል ገንዘብ አስፈላጊ ነው። ገንዘብ በጣም ያስፈልጋል። ወንጌልን ሲሰበክ ወንጌል ዝም ብሎ አይሰበክም። ገንዘብ ያስፈልጋል። እንደ ዘመኑ ይገባችኋል፣ በደንብ ይገባችኋል። ይናክል ማስረዳት አይተበቅብኝም። ይህንን ቻሌንጅ እንድናሸንፍ በአንድ ነገር ነው የምትረዱኝ። ኮፒ ሊንክ በማድረግ ብቻ 50 ጊዜ ኮፒ ሊንክ አድርግ በጌታ። ብጨምር እንጂ አንድ እንዳታስቀር። 50 ኮፒ ሊንክ ከማድረግ ወደ ኋላ እንዳትል። በተለይ ቲክቶክ ላይ የሚጠቅመኝ በሁለተኛ ምን መሰለክ? ጫን በለው። ጫን እስከ መጨረሻ ሴንድ የሚለውን አጥፋ። ይህንን ቪዲዮ መጨረሻ ላይ እንደገ ጽፋላችሁ ኮሜንት ሴክሽን ላይ ሻዶ ባትሪ ይለያል ብላችሁ ትጽፋላችሁ። ሌላ ምንም ነገር አትጽፉልኝም። ይህ ነገር በመጻፍ ከጎኔ ጋር ከጎኔ ትቆማላችሁ፣ ትተባበሩኛላችሁ። ይህን ቻሌንጅ እናሸንፈዋለን። በኢየሱስም እናሸንፈዋለን። ይህ ነገር እናሸንፈዋለን። አምኜ ነው ይህን ቪዲዮ የሰራሁት። ሲቀጥልም እናንተንም ተማምኜ ነው። ይህን ቪዲዮ ለብዙ ሰው ይድረስ። ኮፒ ሊንክ ሼር አድርጉ። እስካሁን ላዳመጣችሁ፣ ለታገሳችሁኝ በእውነት ከልብ ትልቅ አክብሮትና ትልቅ ምስጋና። ቴንክ ዩ ሶ ማች። በጣም ነው ማመሰግናችሁ ከልቤ። ወዳችኋለሁ። ተባረኩልኝ።